አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ካንደበታችን ፍቅሯ በልቦናችን ይደረብን። ተወደዱ መምህራችን መምህር ምስክር የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ ክቡራን የሐዲሳት መምህራን ሊቃውንት፣ መምህራነ ወንጌል፣ በዝማሬ አገልግሎት ያገለገላችሁን የቤተ ክርስቲያናችን ልጆች፣ እግዚአብሔርን በመንፈሳዊ የዜማ መሳሪያ ዕቃ ስታገለግል የነበርክ ወንድማችን፣ በዚህ ምሽት ለነፍሳችሁ እረፍት ለስጋችሁ በረከት ናፍቃችሁ ስጋዊ ቤቶቻችሁንና በሮቻችሁን ዘግታችሁ የሰማዩ ደጅ የእግዚአብሔር መንግስት እንዲከፈትላችሁ በምድራዊት መንግስት በሆነችው የእግዚአብሔር መንግስት ውስጥ እግዚአብሔርን የምትናፍቁ ኦርቶዶክሳውያን ምእመናንና ምእመናት ሁላችሁ እንደምን አመሻችሁ? እንደምን ዋላችሁ? እግዚአብሔር አምላክ በምህረት ጠብቆ በጸጋ ጎብኝቶ በኃጢአት በተዳደፈ ማንነታችን ኃጢአታችንን እየተቆጣጠረ ሳያጠፋን በምህረት ዕድሜ ጨምሮልን መቅደሱ ታንጾ መሰረቱ ተጥሎ እግዚአብሔር በዚህ ስፍራ እንዲከብርበት በዘመኑ ምክንያት የሆኑ አበው አባቶችና አበው ካህናት አረፍተ ዘመን ገጥቷቸው ሞት አሸንፏቸው ወደ ዘላለማዊ ወደ እግዚአብሔር መንግስት የሆኑ ያለፉ ደጋጎቹ ሁሉ መቅደሱን ሰርተውታል። ሕይወታቸው በመከራም አልፏልና እነሱን የደጋጎቹን ቅዱሳን ርስት አንቲ ወስሉት ስምኪ የተባለች እናታችን ወላዲተ አምላክ ድንግል ማርያም ቅድስት ኪዳነ ምሕረት በሰማይ በነፍሳቸው ትቆምላቸው። እግዚአብሔር ዕድሜ ሰጥቷችሁ በበረከት ውስጥ የምትኖሩ ኦርቶዶክሳውያን 33 ዓመት ሙሉ ከቅድስት ድንግል ማርያም መቅደስ ሳትለዩ እግዚአብሔርን ስታከብሩ ዕድሜ ያበደራችሁ አምላክ ምስጋና ይድረሰው። እንኳን ለ33ኛው የዚህ ታላቅ ቤተ መቅደስ ምስረታ በዓልና የዚህ ታላቅ ጉባኤ እግዚአብሔር በሰላም አደረሰን አደረሳችሁ። ብዙ ጊዜ ሰው ልደቱን ያከብራል፣ የተሾመበትንም ቀን ያከብራል፣ በዓለ ሲመት ብሎ። በጣም ለየት ያለኝና ደስ ያለኝ 33ኛውን የምስረታ በዓል እግዚአብሔር በጠራን አጋጣሚ በዚህ መቅደስ ውስጥ ሆነን እግዚአብሔርን እያከበርን እየዘመርን እያመሰገንን 33 የበረከት ዓመት ስለሰጠህን እናመሰግናለን ብሎ እግዚአብሔርን ከማመስገን የተሻለ ጸጋ የለምና አሁንም ለዚህ የምስጋናና እግዚአብሔርን የመስማት ጊዜ እሱ ስለሰጠን ክብር ምስጋና ለሱ ይሁን። አስባችሁ በቤተ ክርስቲያን ወንጌል ያለ ድካም ያገለገላችሁ መምህራን ወንጌል በዚህ የወንጌል አገልግሎት ዋጋ ከፋዩ እግዚአብሔር ነውና እግዚአብሔር ዋጋችሁን ይክፈላችሁ። እግዚአብሔር መልካም ፈቃድ ከኔ ጋር የምንቆይበት የመጽሐፍ ቅዱስ ክፍል የሮሜ መልእክት ምዕራፍ 6 ቁጥር 21 ላይ ያለው የእግዚአብሔር ቃል ይሆናል። ለእግዚአብሔር እየተገዛችሁ ልትቀደሱ ፍሬ አላችሁ የሚል ይሆናል። እስኪ ቃሉን ከኔ ጋር አብለን እንበለው። ለእግዚአብሔር በሉ፣ ድገሙት። እየተገዛችሁ ልትቀደሱ ፍሬ አላችሁ። ምን ልትሉ? ምን አላችሁ? አቤት ፍሬ አላችሁ። የቅዱስ ጳውሎስ መልእክት በተለይ የሮሜ መልእክት ስናጠና የሮሜ መልእክት በውስጡ ሰፊ መሰረታዊ ሐሳቦች አሉት። አንደኛ ከሕግ የተሻለ ጸጋ እንዳለ ያስተምረናል።
ሁለተኛው ከሙሴ የተሻለ ክርስቶስ እንዳለ ይነግረናል። ሶስተኛ ክርስቶስ በአብርሃምና በዳዊት ዘር በኩል እንደመጣ በስፋት እየተነተነ ያስተምረናል። ይሄንን እያስተማረ በተለይ ጠበቅ ያሉ መሰረታዊ ሐሳቦች በዚህ የቅዱስ ጳውሎስ የሮሜ መልእክት ውስጥ እናገኛለን። አንደኛ ጽድቅ፣ ስለ ጽድቅ አብዝቶ ጽፏል ቅዱስ ጳውሎስ በሮሜ መልእክት ውስጥ። ምክንያቱም ሰው እንዴት መጽደቅ እንዳለበት፣ በምን አይነት መንገድ መጽደቅ እንዳለበት አብዝቶ ጽፏል። ሁለተኛው ስለ ቅድስና፣ በሉ እስኪ ድገሙት፣ ስለ ቅድስና። ምክንያቱም በዘመኑ ቅድስና ይገኛል ተብሎ የሚታሰብባቸው መንገዶች ክርስቶስን ባለማወቅ በብሉይ ኪዳን አስተሳሰብ የገደለ ይገደል፣ ያመነዘረ በድንጋይ ተወግሮ ይሙት በሚል እሳቤ ውስጥ የነበሩ ሰዎች ስለነበሩ በሕግ የሚጸደቅና ወደ ዘላለማዊ ቅድስና የሚመጣ ስለሚመስላቸው በክርስቶስ የሚገኘውን ዘላለማዊ ጽድቅና ቅድስና ማሳየት ስለፈለገ ቅዱስ ጳውሎስ ለሮሜ ክርስቲያኖች ስለ ቅድስና ይነግራቸዋል። ስለምን አልኳችሁ? ስለ ቅድስና። ሶስተኛው ስለ እርካታ ይነግራቸዋል። ስለምን? ልብ አድርጉ ክርስቲያኖች፣ እዚህ ላይ ቅዱስ ጳውሎስ በሀብት የሚደረገውን እርካታ አይደለም የሚነግረን፣ በመብልና በመጠጥ ያለውን እርካታ አይደለም የሚነግረን፣ በምቾት ውስጥ ያለውን እርካታ አይደለም የሚነግረን፣ እግዚአብሔርን በማግኘትና በመጠመቅ ወደ ዘላለማዊ ሕይወት የመሻገርን እርካታ ነው የሚነግረን። ይሄ ምዕራፍ 6 ቁጥር 6 ላይ ስትመለከቱ ከክርስቶስ ጋር አንድ ልንሆን ተጠምቀናል ይላል። ከማን ጋር? ከክርስቶስ ጋር አንድ ልንሆን ተጠምቀናል ይላል። ስለዚህ እርካታው ከክርስቶስ ጋር አንድ መሆኑን ያስተምረናል። ሌላው ስለ ክብር ይነግረናል። ስለምን አልኳችሁ? ስለ ክብር ይነግረናል። ምክንያቱም እግዚአብሔርን መምሰል ክብር እንደሆነ፣ ከእግዚአብሔር ጋር መሆን ክብር እንደሆነ፣ በቅድስና ውስጥ እግዚአብሔርን ማግኘት ክብር እንደሆነ ይነግረናል። ምክንያቱም ብዙ ሰዎች ክብር ብለው የሚያስቡት መሾም፣ መሸለም፣ በሀብት መበልጸግ፣ የኑሮ መመቸት፣ የህሊና እርካታ ብቻ በአጠቃላይ በዓለም ላይ የሚገኙ ስጋዊ ነገሮችን በማግኘት ያለውን ክብር ነው የሚያስቡት። ክርስቲያኖች፣ እግዚአብሔር የሌለበት ክብር ባዶ ነው። እግዚአብሔር የሌለበትም ብልጽግና ከንቱ ነው። ታስታውሳላችሁ? የዛሬ ሳምንት እሁድ ቀን የተነበበው ወንጌል ትዝ ይላችኋል? እዛ የሉቃስ ወንጌል ምዕራፍ 12ን ታስታውሱታላችሁ? ምንድነው ያለው? ያ ባለጸጋ ለብዙ ዘመን የሚሆን ሀብት ንብረት አለሽ፣ ነፍሴ ቢጠጭ እላታለሁ አለ እኮ። ግን ምን አለው? አንተ ሰነፍ፣ የሰበሰብከው ለማን ይሆናል? ዛሬ በዚህች ሌሊት ነፍስ ካንተ ትወሰዳለች አለ። ክርስቲያኖች፣ ይሄን ካለ በኋላ ምንድነው የሚለው ክርስቶስ? ያለ እግዚአብሔር ፈቃድ ወይም ካለ እግዚአብሔር ሳይኖር ሀብቱን የሚያከማች ሰው እንዲሁ ነው አለ። ክርስቲያኖች አስተውሉ። ስለዚህ ክብር ምንድነው? እግዚአብሔርን ማግኘት ነው። ማንን ማግኘት? አዎ ክርስቲያኖች፣ በህይወታችሁ ውስጥ እግዚአብሔር የሚገለጥበትን ክብር ፍለጉ። እግዚአብሔር በእናንተ ውስጥ የሚታይበትን፣ ክርስቶስ የሚከብርበትን፣ ቤተክርስቲያን የምትገለጥበትን፣ ቅዱሳን በክብራቸው ያዩትን መንፈሳዊ ክብር ለማየት እኛም እንደ ቅዱሳን የክርስቶስን ህይወት መከተል ያስፈልጋል። ለዚህ ነው ይሄ ስለ ክብር ይነግረናል። ሌላው ስለ መጠበቅ፣ ከኃጢአት ስለመጠበቅ፣ ከክፋት ስለመጠበቅ፣ ከተንኮል ስለመጠበቅ፣ ከሴረኝነት ስለመጠበቅ፣ ስጋን በማንጻትና በመቀደስ ወደ እግዚአብሔር ክብር መሄድ እንደሚቻል፣ ራስን በመጠበቅ ዘላለማዊ ክብር እንደሚገኝ ይነግረናል ቅዱስ ጳውሎስ በሮሜ መልእክት ውስጥ። ሌላውና የመጨረሻው ስለ መለወጥ ይነግረናል። ስለምን አልኳችሁ? ድገሙልኝ። ስለ መለወጥ ይነግረናል። ስለ ጽድቅ መጽሐፍ ቅዱስ የሮሜ መልእክት የሚነግረን ከምዕራፍ 5 ቁጥር 1 ጀምራችሁ ስታነቡ ስለ ጽድቅ ይነግረናል። ሁለተኛው ስለ ቅድስና የሚነግረን ከምዕራፍ 6 ከቁጥር 1 እስከ 13 ባለው ውስጥ ስለ ቅድስና ይነግረናል። ሌላው ስለ እርካታ የሚነግረን ደግሞ ምዕራፍ 3 ቁጥር 23 ላይ እግዚአብሔርን በማግኘት ስላለው እርካታ ያስተምረናል። እንደዚሁ
ቀጥሎ ደግሞ ስለ ክብር የሚነግረን በምዕራፍ 8 ከቁጥር 16 ጀምሮ ያለው ስታነቡ እግዚአብሔርን በማግኘት የሚገኘውን ክብር ይነግረናል። ሌላው ስለ መጠበቅ፣ ራስን ስለ መጠበቅ፣ ከእግዚአብሔር ጋር ስለ መሆን፣ ስለ መለወጥ ምዕራፍ 12 ከቁጥር 1 ጀምራችሁ ተመልከቱ። ስለዚህ ክርስቲያኖች የቅዱስ ጳውሎስ የሮሜ መልእክት መሰረታዊ ዓላማና ሰዎች ከምን እንዲጠበቁ ምን እንዲሆኑ እንደሚነግረን እናያለን። አሁን የምናየው ግን ለእግዚአብሔር እየተገዛችሁ ልትቀደሱ ፍሬ ያላችሁ በሚለው ሐሳብ ውስጥ ነው። ለማን እየተገዛችሁ? ለእግዚአብሔር እየተገዛችሁ። ለእግዚአብሔር መገዛት ምንድን ነው? ሰው ለእግዚአብሔር እንዴት ነው የሚገዛው? በመፍራት ነው? ይቀጣኛል ብለን ነው ለእግዚአብሔር የምንገዛው? ጨካኝ ስለሆነ ነው ለእግዚአብሔር የምንገዛው? ልብ አድርጉ። የዓለም ምድራውያን ነገስታት ሕግ ብንጥስ፣ ትእዛዝ ብናፈርስ፣ ሌሎች ጉዳዮችንም ባንፈጽም፣ በወንጀል ውስጥ እንኳን ብንገኝ ምን እንሆናለን? እንቀጣለን። ስንት ወንጀል ፈጽመን እግዚአብሔር ዝም አለን? ስንት ኃጢአት ሰርተን እግዚአብሔር ተወን? አስተውሉ። ለእግዚአብሔር መገዛት የፍራቻ ነው ወይስ የፍቅር? ለዚህ ነው ቅዱስ ዳዊት እንዲህ አለ በመዝሙረ ዳዊት ላይ ተቀነዩ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ። እግዚአብሔርን በመፍራት ተገዙለት። የጥላቻ ያይደለ የፍቅር ፍራቻ። የምን ያይደለ? ድገሙልኝ። የጥላቻ ያይደለ የፍቅር። ተገዙለት። በመገዛታችሁ ደስ ይበላችሁ። ለማን ነው የተገዛችሁትና? ዘመን የሚሽረው ስርዓተ ማህበር የሚያሻሽለው ወቅት ለሚለውጠው ስጋዊ ዳኛና መሪ ንጉስ አይደለም። የተገዛችሁት ለማን ስለሆነ ደስ ይበላችኋለን። ክብር ምስጋና ለእግዚአብሔር። ደስ ይበላችሁ። ለምን የተገዛችሁት? ለማን ስለሆነ? ለሱ ስትገዙ ደግሞ ምን ይበላችሁ? ደስ ይበላችሁ። ለእግዚአብሔር እየተገዛችሁ። ሰው ለእግዚአብሔር ሲገዛ በማመን ነው መገዛት ያለበት። በምን አልኳችሁ? ድገሙልኝ። በማመን። እምነት ምንድን ነው? ማንን ነው የምናምነው? እምነት ማለት የቃሉ ቀጥተኛ ትርጉም እኔ ባላየው እሱ ያየኛል፣ እኔ ካለሁበት እሱ አለ ብሎ በአይን የማይታይ ረቂቅ አምላክ ዘመንን አሳልፎ የሚኖር ካለመኖር ወደ መኖር ያመጣኝ ወደ ዘላለማዊ ጽድቅና መንግስት የሚወስደኝ አምላክ አለ ብሎ በልብ የሚታመን ረቂቅ ምስጢር እምነት ይባላል። እምነት በአማኙና በታማኙ መካከል ያለ መንፈሳዊ ኃይል ነው። የሰማችሁ ነው? በአማኙና በታማኙ። አማኙ ፍጥረት ነው፣ ታማኙ እግዚአብሔር ነው። በአማኙና በታማኙ መካከል ያለ መንፈሳዊ ረቂቅ ምስጢር እምነት ይባላል። ለዚህ ነው ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ላይ የምናየው ሁሉ ከማናየው እንደሆነ በእምነት እናረጋግጣለን አለ። ክብር ምስጋና ለእግዚአብሔር። የምናየው ተሰሩት ብለን ባርጋችሁ አስተውሉ። የምናየው ሁሉ ከማናየው እንደሆነ በእምነት እናስተውላለን፣ እንረዳለን አለ። ስለዚህ ክርስቲያኖች ሰው በህይወት ውስጥ እግዚአብሔርን የሚያምነው ካለመኖር ወደ መኖር ያመጣኝ አምላክ አለ ብሎ ሲያምን ነው። ለዚህ ነው ቅዱስ ጳውሎስ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እስኪ ሁላችሁ ይህን ቃል በሉ። ያለ እምነት፣ ድገሙት፣ እግዚአብሔርን ደስ ማሰኘት አይቻልም። ገልብጡት እስቲ ያሰቡ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ካለ ገልብጣችሁ እስቲ ያምኑት። ግሩም። በእምነት በሉ እስኪ እግዚአብሔርን ደስ ማሰኘት ይቻላል። እግዚአብሔር በእኛ የሚደሰተው በምን ስንኖር? አረ ድገሙት። ክብር ለመድኃኔዓለም። አዎ በእምነት ስንኖር ነው እግዚአብሔር ደስ የሚሰኘው። ምክንያቱም ያለ እምነት ማንን ደስ ማሰኘት አይቻልምና። በማመን መገዛት። ደሳ ከሆነ ለእግዚአብሔር እየተገዛችሁ አለን።
ልትቀደሱ በሉስኪ ፍሬ አላችሁ። አስተውሉ። መቀደስ ምንድነው? መቀደስ መለየት ነው። መቀደስ ለእግዚአብሔር መሆን ነው። መቀደስ የሥጋ ፈቃድንና ሥጋዊ ጠባዮቻችንን መለወጥ ነው። ይሄ ማለት መብላትን መተው ማለት አይደለም። መጠጣትን መተው ማለት አይደለም። መልበስን መተው ማለት አይደለም። እዚህ ገላትያ ምዕራፍ 5 ቁጥር 17 18 ጀምሮ የተገለጡ የሥጋ ስራዎች አሉ አይደለ? ዝሙት፣ ርኩሰት፣ ሟርት፣ ጥል፣ ክርክር፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ተንኮል፣ ዘረኝነት፣ ራስን መግዛት፣ ስካር፣ ዘፋኝነት፣ እነዚህን ማድረግ ማለት ነው። ሥጋዊነት ምንላቸው እነሱ ነው። መቀደስ እነዚህን ነገር መተው ነው። መቀደስ ለእግዚአብሔር መለየት። አስተውሉ። ዛሬ 33ኛውንም በዓል እያከበርን ስለሆነ የዛሬ 33 ዓመት ይሄ መቅደስ ሲተከል ይሄ ቦታ ሲመሰረት የመሰረት ድንጋዩ ሲቀመጥ ሊቃውንቱ መምህራኑ ምንድነው ያሉት? ቀደሰ ማኅደሮ ልዑል ነው ያሉት። እግዚአብሔር ማደሪያውን፣ እግዚአብሔር መክበሪያውን፣ እግዚአብሔር መኖሪያውን ለየ፣ አከበረ፣ ቀደሰ እኮ ነው ያሉት። ቀደሰ ለየ ነው። ቀደሰ አከበረ ነው። ቀደሰ አመሰገነ ብቻ አይደለም። ቀደሰ ለየ፣ አከበረ ጭምር ነው። ክርስቲያኖች ይሄን ስፍራ እግዚአብሔር አክብሮታል። የዛሬ 33 ዓመት ክርስቲያኖች እኛ እናውቀውም፣ እግዚአብሔር ግን ለክብሩ መርጦታል። እግዚአብሔር ግን ብዙ ሰዎች እንዲቀደሱ ፈልጓል። እውነት ነው። እግዚአብሔር በዚህ መቅደስ ክርስትና የተነሱ ሥጋው ደግሞ የተቀበሉ ከኃጢአት የራቁ ንስሐ የገቡ በሞት ወደ እግዚአብሔር የተጠቀለሉ ብዙ ሰዎች አሉ። ግን ይሄ የቅድስና ስፍራ ስለነበረ በዚህ ስፍራ ያሳለፉት ሕይወት ሁሉ የቅድስና ሕይወት ነው። ይሄን ሕይወት አሳልፈው ወደ ዘላለማዊ ክብር የተሻገሩ አባቶቻችን በረከታቸው ይድረሰን። ክርስቲያኖች ይሄ ከሆነ መቀደስ ማለት መለየት ነው። ልትቀደሱ ነው ያለን። ምን ልትሉ? ልትቀደሱ። አስተውሉ። በመጀመሪያ እግዚአብሔር ለምድር ቅድስና ከሰጣቸው ፍጥረታት መካከል በብሉይ ኪዳን ብዙ ቢኖሩም በአዲስ ኪዳን ድንግል ማርያም ቅድስት ኪዳነ ምሕረትን እናያለን። ቅድስናን ገንዘቡ ያደረገች እግዚአብሔር ከእናቷ ማህፀን ጀምሮ የለያት ያከበራት። እኔ ገርመኛል። ይሄ የግንቦት ልደታን ዋዜማው ትዝ ይለኛልና እንዲህ ይላል ቅዱስ ያሬድ ኢትዮጵያዊው አባት ማርያም ሰተሐቱ ውስተ ከርሱ ለአዳም ከመ ባህሪ ጻዕዳ ይላል። ማርያም በአዳም ወገብ ውስጥ ሆና፣ በማን ወገብ ውስጥ? እናንተ ለካ እግዚአብሔር በአዳም ወገብ ውስጥ እግዚአብሔር ዘር ማስቀረት ይችላል። ምን ማስቀረት አልኳችሁ? ድገሙልኝ። የተቀደሰ ዘር ማስቀረት ይችላል። ደግነቱ የከተማ ልጆች ናችሁ እንጂ አብዛኞቻችሁ ገጠር ያደጋችሁ ሰዎች ካላችሁ ጭልም ያለ ጥቁር በሬ እንኳን ብታዩት ከሱ ሰውነት ላይ አንድ ነጭ ጸጉር አይጠፋም። እውነቱ ሸት አየ ሳቀ እዛ ጋር ያውቃል ማለት ነው። አስተውሉ። በዛ የጨለማ ዘመን ውስጥ እግዚአብሔር አንድ ንጽሕት ቅድስት ዘር አስቀረ። ለዚህ ነው ልትቀደሱ ፍሬ ያላችሁ ሲል በአዳም ወገብ ውስጥ እኛ የምንቀደስበትን ንጹሕ ዘር እግዚአብሔር አስቀምጧል። ክብር ለእግዚአብሔር ለአምላካችን ይሁን። እንዴት ደስ ይላል! አያት የመቀደስ ውጤት ነው። በአዳም ወገብ ውስጥ እግዚአብሔር አንድ ዘር ማስቀረት። ለዚህ ነው ቅዱስ ጳውሎስ ቅዱስ ነቢይ እግዚአብሔር ኢሳይያስ ልዑለ ቃል እዛ የትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ስትመለከቱ እንዲህ ይላል፣ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንን በመሰልን ነበር ይላል። ዘር ባያስቀርልን በሉ እስኪ ድገሙት አንዴ። ዘር ባያስቀርልን አለ። ክርስቶስ ለመገኘቱ ምክንያት ሆና ነጽታ ተቀድሳ ተለይታ በቅድስና ውስጥ ያገኘናት የቅዱሱ የእግዚአብሔር ማደሪያ መሆን የቻለች ቅድስት ድንግል ወላዲተ አምላክ ቅድስት ኪዳነ ምሕረት ናት። ክብር ለወላዲተ አምላክ ይሁን። ክርስቲያኖች አስተውሉ። ይህንን ቅዱስ ኢሳይያስ ነው የሚነግረን። አስተውሉ። እንደ ሰዶምና እንደ ገሞራ ሆነን በቀረን ነበር። ለምን? የሰራዊት ጌታ እግዚአብሔር ምን ባያስቀርልን? ድገሙት። ዘር ባያስቀርልን ኖሮ ለቅድስና የቀረች ዘር፣ ትውልድ እንዲፈወስ የቀረች ዘር፣ የእግዚአብሔር ክብር እንዲገለጥባት የቀረች ዘር። ይህ መቀደስ ማለት የሌሎች መቀደስ በስራ በእምነት በመንፈሳዊ ግብር ነው የሚወሰነው። ድንግል ማርያም
ዘር ከአባቷ ወገብ ሲከፈል ወደ ሐና ማህፀን ሲገባ ለቅድስና የተመረጠች ድንግል ናት። ክብር ለወላዲተ አምላክ ይሁን። ይሄንን ታላቁ አባት ጠቢቡ ሶሎሞን በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 4 ላይ እንዲህ በሚደንቅ ቃል ይገልጣታል ድንግል ማርያምን። እጅግ ደስ ይለኛል ይሄ ቃል ክርስቲያኖች። በጣም ደስ የሚል ልብ የሚያሳርፍ ቃል ነው ቅዱስ ሶሎሞን የተናገረው። ወይ ረክሰት በምንትኒ ይላታል። ምንም ምን ርክሰት የለባትም ይላታል። ከቃሉ ጋር ናችሁ? ምንም ምን ርክሰት፣ አደፍ፣ ጉድፍ፣ ነውር፣ ነቀፋ የለባትም። በደል፣ ኃጢአት አልተገኘባትም ይላታል። በጣም የሚገርመው ከላይ እህቴ ሙሽራዬ እያለ ነው የሚመጣው። ርግቤ መደምደሚያ እያለ ነው የሚመጣው። ከዛ በኋላ ምንም ምን ርክሰት በደል ዘአልብኪ ነውር ወኢምንትኒ ምንም ምን ነውር የለብሽም ይላታል። ይሄ ማለት ምን ማለት ነው? ልትቀደስ ፍሬ ያላት ድንግል ናት። ክብር ለወላዲተ አምላክ ይሁን። ልትቀደስ ለራሱ የቀደሳት፣ ለራሱ ያከበራት፣ ለራሱ ያነሳት፣ ለራሱ ክብር የጠራት ናት ድንግል ማርያም። ክርስቲያኖች አስተውሉ። ልትቀደሱ ፍሬ ያላችኋለን። የኛ ቅድስና እንዴት ነው? በምንድን ነው እኛ መቀደስ ያለብን? እንዴት ነው ልንቀደስ ባለ ፍሬዎች ምን ሆነው? ይሄን የመጽሐፍ ቅዱስ ሐሳብ ጠለቅ አድርገን ለማየት እንሞክራለን። እንዲህ ይላል፣ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁ ይልና በመጨረሻ ያ ፍሬያችሁ የዘላለም ሕይወት ነው አለ። የምን ሕይወት? ክርስቲያኖች የሰው ድካሙ ወደ ዘላለማዊ ሕይወት ሊያሻግረው ነው። አስተውሉ። ከኃጢአት መለየት መቀደስ ነው። ንስሐ መግባት መቀደስ ነው። ከእግዚአብሔር ጋር መኖር መቀደስ ነው። ለስሙ መዘመር መቀደስ ነው። ከኃጢአት መራቅ ከእግዚአብሔር መታረቅ እሱ መቀደስ ነው። አስተውሉ ክርስቲያኖች፣ እግዚአብሔር በእኛ ሕይወት ውስጥ የሚፈልገው ነገር ቅድስና ነው። ምን አልኳችሁ? ለዚህ ነው ራሱ ምን አለ መሰላችሁ? እኔ ቅዱስ ነኝና እናንተም በኑሯችሁ ሁሉ አረ ንገሩኝ፣ በምናችሁ ሁሉ? በኑሯችሁ ሁሉ እኔ ቅዱስ ነኝ አለ። ዘዳግም ምዕራፍ 19 ተመልከቱ። እኔ ቅዱስ ነኝና እናንተ ደግሞ እንዲሁ በኑሯችሁ ሁሉ ቅዱሳን። አያችሁ፣ ቅድስና ስለጎደለ ነው መከራው የበዛበት። ቅድስና ስለጎደለ ነው ሁላችንም መስማማት ያቃተን። ቅድስና ስለጎደለን ነው ፈሪሃ እግዚአብሔር የጠፋው። ቅድስና ስለጎደለን ነው ጉንጭ አልፋ ዘማሪዎች፣ ጉንጭ አልፋ ሰባኪዎች፣ ጉንጭ አልፋ ማህሌታውያን፣ ጉንጭ አልፋ ቅዳሴያን ይበዛሉ። ከጉንጭ አላለፈ መንፈሳዊነት የሌለን ስለሆነ ቅድስና እሱ ነው፣ እግዚአብሔርን መምሰል። ድገሙት እስቲ አንዴ ድገሙት። ነገራችን ላይ እግዚአብሔርን ነው የምንመስለው፣ እንዳትሳሳቱ። ማን ነው የምንመስለው? ድገሙት። ፈርታችኋል። ማን ነው የምንመስለው? እግዚአብሔርን ነው የምንመስለው። ራሱ አይደል የሰራን? ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዚህ ማን ይመስላል? እኔ አጭሩም ጥቁሩም እግዚአብሔርን እመስላለሁ። እናንተም እንደዛው። እንደዛ ነው የምታስቡት እናንተ? በመልክ ቅላት፣ ጥቁረት፣ በቁመት ርዝመት፣ በአፍንጫ ሰልካካነት፣ ፉንጋነት ነው እግዚአብሔር የምንመስለው ነው? እንደዛ ነው የምታስቡት? አይደለም። በነፍሳችን ከቃሉ ጋር ናችሁ? በምናችን? ነፍሳችን ለባዊት ናት። ነፍሳችን ነባቢት ናት። ነፍሳችን ሕያዊት ናት። ነፍሳችን ረቂቅ አካል አላት። ነፍስ አትሞትም። የሰማችሁ ነው? አዎ። ሌላው ደግሞ አፍንጫም አለው እግዚአብሔር፣ እኛም አፍንጫ አለን። የሰማችሁ ነው? መጽሐፍ እንዲህ ይላል ቅዱስ ዳዊት፣ ዓይንን የፈጠረ እግዚአብሔር አያይም ምን ካለ እግዚአብሔር ምን አለው እያለን ንገሩኝ። ጆሮን የፈጠረ እግዚአብሔር አይሰማም ምን ይላል? እግዚአብሔር ምን አለው? አዎ። ግን ያ ዓይን ያ
እጅ ያ እኛ መላ አካል ተክለ ቁመና የምንለው ከሶስቱ አካላት አንዱ የኛን ስጋ ገንዘቡ አድርጎ በተዋህዶ ተገለጠና ከኛ ጋር ተዛምዶ የኛን ባህሪው አድርጎ በተዋህዶ ተገለጠ እንጂ በመለኮታዊ ባህሪው እሱን የሚመስል ማንም የለም። ግን በፈጠረን ፍጥረት ደረጃ ሁሉ እኛ እሱን እንድንመስል አድርጎ ፈጥሮናል። ክብር ምስጋና ለእሱ ይሁንለት። እዚህ ነው በአምሳሉ ነው የፈጠረን። ይሄን መገዛት ይሄን መሰጠት እግዚአብሔር ምን ያህል ለኛ ፍቅር እንዳለው አስባችሁ ታውቃላችሁ? አንዳንድ ወንድ አለ ሚስቱ ከወለደችለት በኋላ ልጁ እኔን አይመስልም ብሎ ቢከራከር፣ ምን አስጨነቀ? አንተ እኮ እግዚአብሔርን ነው የምትመስለው። የሰማችሁ ነው? እግዚአብሔርን ከመምሰል የበለጠ ጸጋ ምን አለ? በአንተም ይሁን በሌላ ምክንያት ልጁ ከመጣ የማን ፍጥረት ነው? እዛ በ40ኛው ቀን እናቱ ማህፀን ላይ ዲዛይኑን አርኪቴክቱን ያወጣው የሰራው ማን ነው? ታዲያ ክብር ለሱ ይሁን። እሱ ከሰራው አንተ ምን አስጨነቀ? ዛሬ ዓለማችን የምትራቆትበት ረፍት ያጣችበት ጉዳይ ቢኖር መንፈሳዊነታችን ቅድስናችን ስለቀዘቀዘ ምክንያት እየፈለግን ጓዳችንን ረፍት የምናሳጣ ወንዶችም ሴቶችም አለን። ማን ይፈውሰን? ቅድስና ያስፈልጋል። ቅድስና ቻይነትም ጭምር ነው። ቅድስና ይቅርባይነትም ጭምር ነው። ቅድስና ርህራሄም ጭምር ነው። አሁን ግን የለም። ይሄ አለ የለም። የሚራራ ሰው እኮ የለም። የግለኝነት እኔነት ራስ ወዳድነት ስለበዛ ቅድስና ጎሎናል። ስለዚህ የቅድስና ጫፉ ወደ ዘላለማዊ ህይወት መሄድ ነው። ወደ ማን መሄድ አልኳችሁ? ወደ ዘላለማዊ ህይወት መግባት ነው። ስለዚህ ልትቀደሱ ፍሬ ያላችሁ የመቀደስን ፍሬ ማየት ያስፈልጋል። የመቀደስ ፍሬው ወደ ማን መንግስት መግባት? ንገሩኝ። ወደ እግዚአብሔር መንግስት መግባት። ለዚህ ነው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍላቸው በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ላይ የምትዘሩት ዘር ይሰጣችኋል አለ። ወደ የምትዘሩት ዘር ይሰጣችኋል። ለሁላችንም ዘር አለ። ምን አለ? ዘር አለ። የምንዘራው በቅድስና በተግባር የምንዘራው ዘር አለ። ስለ ፍቅር ስታወራ የፍቅር ዘር ሊኖርህ ይገባል። የሰማችሁ ነው? ስለ በጎነት ስታወራ የበጎነት ዘር እንዳለ ልታስብ ይገባል። የመንፈሳዊ ፍሬዎች ዘሮች ያስፈልጉናል። እግዚአብሔር ዘር ሰጥቶናል። አስተውሉ። የምትዘሩት ዘር ይሰጣችኋል አለ። ቀጠለና ምን አለ መሰላችሁ? ያበረክትላችሁም አለ። የሰጣችሁን ዘር ያበረክትላችኋል አለና ቀጠለ። የጽድቃችሁንም ፍሬ ያሳድገዋል አለ። እስኪ የመጨረሻውን ቃል ነው። የጽድቃችሁንም በሉ ፍሬ ያሳድገዋል። እናንተ ስትደክሙ ድካማችሁን ምን ያደርጋል? ስትጾሙ እስከ 5 ሰዓት ሆናችሁ ከሆነ እስከ 6 ሰዓት እንድታድጉ ኃይል ይሰጣችኋል ማለት ነው። ስትሰግዱ 21 ላይ ደርሳችሁ የሚደክማችሁ ከሆነ 40 እስክትደርሱ ድረስ ያሳድጋችኋል። የሰማችሁ ነው? ወንጌል ስትሰሙ ከራሳችሁ ኃጢአት ጋር እየታገላችሁ ንስሐ በመግባት ወደ ዘላለማዊ ጽድቅ እንድትመጡ ያሳድጋችኋል። አስተውሉ። ዘር ይሰጠናል እግዚአብሔር። ለእያንዳንዳችን የሚሰጠን ዘር አለ። በዛ ዘር ውስጥ እንዘራለን። ከዛ በኋላ ምን እናደርገዋለን? እናሳድገዋለን። የሚያድግ ዘር። ያ ግን የምን ዘር መሆን አለበት? የቅድስና ዘር መሆን አለበት። የቅድስና ዘር፣ እግዚአብሔርን የመምሰል ዘር መሆን አለበት። እሱ ይቅር ባይ እንደሆነ እኛም ይቅር ባዮች፣ እሱ ትዕግስተኛ እንደሆነ እኛም ትዕግስተኞች፣ እሱ ፍቅር እንደሆነ እኛም አፍቃሪዎች፣ ወዳጆች መሆን አለበት። መለየት ግን ይፈልጋል። ብዙ ጊዜ ስለ ፍቅር ሲወራ ሰው ያቻ የጾታ ጉዳይ ብቻ ነው ትዝ የሚለው። ከዛ ወጣ ፍቅር ማለት መውደድ ነው። ፍቅር ማለት ከእግዚአብሔር ባለ እውነተኛ ስሜት ለዛ ሰው እውነቱን እየኖሩ በእውነት መገለጥ ነው። ታዲያ ይሄ የቅድስና ህይወት ብዙ ጊዜ ጨለማ ያጋጥመዋል። ምን ያጋጥመዋል? ጨለማ ያጋጥመዋል። ለዚህ ቅዱስ ጳውሎስ ምን አለ? ለኤፌሶን ክርስቲያኖች ሲጽፍ በምዕራፍ 5 ቁጥር 11 ላይ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ አለ። እስኪ ሁላችሁም ይህን ቃል በሉት።
ፍሬ ከሌለው በሉ ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት። ምኑን? የጨለማውን ስራ ግለጡት። ይሄ ማለት ግለጡት ማለት ተናዘዙት ማለት ነው። ንስሐ ግቡበት ማለት ነው። የጨለማውን ስራ ግለጡት ማለት ኃጢአትን ግለጡ ማለት አይደለም። አሁን የኃጢአታችን ጥግ ጫፍ ላይ ስለደረሰ ሰው ስለራሱ ቅዱስና ሳይሆን የሚያወራው ስለ አንድ ቄስ ኃጢአት ባወራ ቁጥር እሱ የጸደቀ የሚመስለው ብዙ ሰው አለ። እውነቱ ሸት ስለ ቤተ ክርስቲያን ሲያወራ የጸደቀ የሚመስለው ሰው አለ የለም? ይገርመኛል አንዳንድ ጊዜ። በነገራችን ላይ መንፈሳዊ ቅድስና ያለው ሰው በተለይ ክርስቲያን የሆነ ሰው ስለ ኃጢአተኛ ሰው አይከስም፣ ይጸልያል። ምን ይላል? ንገሩኝ። ይጸልያል። በቃ መጸለይ ነው አንዱ። የወንድምን ኃጢአት በመሸፈን ወደ እግዚአብሔር መጸለይ አንዱ ቅድስና ነው። ለዚህ ነው ቅዱስ ጳውሎስ ትጸልዩም፣ ቅዱስ ጴጥሮስ ትጸልዩም ዘንድ በመጠን ኑሩ ይለንና እንዲህ ይላል፣ ወንድሞች ሆይ እያንዳንዱ የወንድሙን ኃጢአት ከመሸፈን የበለጠ ፍቅር የለም። የወንድሙን ኃጢአት የሰማችሁ ነው። ዛሬ እኛ የቤተክርስቲያን ኃጢአት ነው የምንገልጠው። ቲክቶካችን ያድጋላ፣ ዩቲዩባችን ከፍ ይላላ። የሰማችሁ ነው። እኛም ደግሞ ጥሎብን እሱን ነው የምንከተለው። አቤት በቲክቶክ ላይ አየኸው የዚህ ቤተክርስቲያን አስተዳዳሪ፣ የዚህ ቤተክርስቲያን አለቃ ይገርማል። የቅድስና ጉድለታችን ኃጢአታችንን እንደ ጽድቅ እንዲወራልን የሰው ኃጢአት እየተነተንን የራሳችን ጻድቅ አድርገን የምንቆጥር ሰዎች እኮ ነን እኛ። እግዚአብሔር ይፈውሰን። እነዚህ የምናደርግ ከሆነ አንዱ ቅድስና ጎሎብናል። መጽሐፍ ምንድን ነው የሚለው? ፍቅር የኃጢአትን ብዛት ሁሉ ይሸፍናል። እስኪ ሁላችሁ በሉ ፍቅር በሉ። የኃጢአትን ብዛት ሁሉ ይሸፍናል። አይገርምም? ዓለማችን በፍቅር ጊዜ የተደረገ ነገር አይወራም ማለት ይወራል። በፍቅር ጊዜ ጸብ ሲመጣስ አብረን ሰርቀን፣ አብረን አመንዝረን፣ አብረን የሰው ንብረት አጥፍተን፣ አብረን የምንፈልገውን ነገር አድርገን ራሳችንን ጻድቅ እናደርግና ለክስ የምንጠቀም ሰዎች የለንም? ለክፉ ቀን ይሆናል ብለን መረጃ የምንሰበስብ ሰዎች የለንም? ይሄ ርኩሰት ያለበት ማንነት ክርስቲያኖች ቅድስናችንን ይጎዳል። ወደ ቅድስና ፍሬ እንዳንመጣ ይከለክለናል። ለዚህ ነው ቅዱስ ጳውሎስ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ። ፍሬ የለውም እሱ፣ የጨለማ ስራ ነው። ዝሙቱ የጨለማ ስራ ነው። ርኩሰቱ የጨለማ ስራ ነው። እግዚአብሔርን ባለመምሰል ከኃጢአት ጋር የተጨማለቅንበት፣ እግዚአብሔርን ክብሩን የጣልንበት ያ ክፉ ጊዜ እሱ የጨለማ ዘመን ነው። ስለዚህ ዛሬ ልንቀደስ ፍሬ አለን። ልንቀደስ፣ እግዚአብሔር ልንመስል፣ ከሱ ጋር ልንስማማ ፍሬ አለን። ባለ ፍሬ ያደረገን ለቅድስና የጠራን ማን ይመስገን? ክርስቲያኖች አስተውሉ። እግዚአብሔር ቅድስናችን ይፈልጋል። በጣም ደስ የሚለኝ አንድ ቃል አለ ቅዱስ ጳውሎስ የሚናገረው ሮሜ ምዕራፍ 14 ላይ እጅግ ደስ ይለኛል። እስመ መንግሥተ ሰማያት እሰ አኮ መብል ወመስቴ ሰላም ወተፋቅሮ ይላል። የእግዚአብሔር መንግስት አለ በመንፈስ ቅዱስ የሆነ ሰላምና ደስታ ነው እንጂ መብልና መጠጥ አይደለም ይላል። እስኪ አንዴ እንበላት። የእግዚአብሔር መንግስት በልፊ በመንፈስ ቅዱስ የሆነ ሰላምና ፍቅር ነው እንጂ መብልና መጠጥ አይደለም። ክርስቲያኖች በደንብ አድርጋችሁ አስተውሉ። በመብል በመጠጥ ሰው ረጅም ሰዓት ጊዜውን እያሳለፈ ፍቅር ከሌለው፣ ሰላም ከሌለው፣ በጎነት ከሌለው፣ ርኅራኄ ከሌለው ቅድስና ጎሎታል። መብል መጠጥ ወደ መንግስተ ሰማያት አያስገባም። ጾም፣ ጸሎት፣ ንስሐ፣ ስግደት፣ ምጽዋት ይሄን ወደ እግዚአብሔር መንግስት በቅድስና ወዳለው ዘላለማዊ መሻገር ያመጣል። ለመቀደስ የክርስቶስ ያፈሰሰው ደም ትልቅ ጉልበት አለው። ምን ለመሆን አልኳችሁ?
ምክንያቱም ምድር ሊቀድሳት ነው እሱ ከሰማይ የወረደው ደሙን ያፈሰሰው አይደል? ወምድር ትገብር ፋሲካ ተሐጺባ በደመ ክርስቶስ ምድር ደስታዋን ሐሴቷን ታድርግ። ለምን? በደመ ክርስቶስ ታጥባ ተቀድሳለች። ይህን ቅድስና የሰጠን በደሙ ኃጢአታችን አጥቦ ወደ ቅድስና ክብር ያመጣል የእግዚአብሔር ልጅ የድንግል ማርያም ልጅ መድኃኔዓለም ክብር ምስጋና ይግባው። ይህን ቅድስና የሰጠን እሱ። ክርስቲያኖች በዚህ ቅድስና ሕይወት ውስጥ እንድንኖር ይፈልጋል እግዚአብሔር። እኔ ኦርቶዶክሳውያን ክርስትና ልብስ አይደለም። ክርስትና ውስጣዊ መንፈሳዊ ጸጋና ክርስቶስን መምሰል። እውነት ነው እኛ ክርስቲያኖችን ክርስቶስን መስለናል። የሰማችሁ ነው መስለናል። ስጋውን ቆርሶ ደሙን አፍሶ የማዳን ስራ ሰርቶ ጎደሏችንን ሁሉ ሞልቶ ከሱ ጋር በመንፈሳዊ ኃይል እንድንኖር ያደረገን ጉድለት በደላችንን ኃጢአት ክፋታችንን ሳይቆጥር ዘከደንከ አበሳሆሙ በደላችንን የሸፈነ የተሸከመ በፍቅሩ ጽናት ወደ ራሱ ያቀረበን ዘዚአነ ሞተ ነሳ ሕይወተ ወሀበነ ብለን ያመሰገንነው የእኛን ሞት እሱ ወስዶ ሕይወትን የሰጠን ወደ ቅድስና ማማ ያወጣን የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። ኧረ ክብር ምስጋና ለሱ ይሁን። አዎ በዚህ የቅድስና ፍሬ ውስጥ እንድንኖር ያደረገን እሱን ማመን፣ በሱ መታመን፣ የሱን ጉዞ፣ የሱን ልጆት፣ የሱን ቃል መስማት እሱ የቅድስና ሕይወት ነው። የባከነ ጊዜ ወይም ጊዜ ለማሳለፍ የተሰበሰበ ኦርቶዶክሳዊ ካለ ተሳስቷል። ወደ ቅድስና ለመጓዝ ወደ እግዚአብሔር ወደ መምሰል ክብር ለመምጣት ነው። ምን ጮሆ ምን ደክመው ቤተክርስቲያን የምትለፋው ተልእኮዋን የምትፈጽመው ለዚህ ነው። ስለዚህ ተልእኮ ሲናገር ቅዱስ ዮሐንስ ወንጌላዊ በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ በስሜ የምትለምኑትን ሁሉ እንዲሰጣችሁና እንድሰጣችሁ አላቸው። ሂዱና ፍሬ ልታፈሩ ሾሚያችኋለሁ፣ ፍሬም ሊኖራችሁ ይገባል። በስሜ የምትለምኑትን እንድሰጣችሁ ልትሄዱና ፍሬ ልታፈሩ። ምን አይነት ፍሬ? የቅድስና ፍሬ፣ የንስሐ ፍሬ፣ ከእግዚአብሔር ጋር የመኖር ፍሬ፣ በስጋው ደግሞ የከበረ ፍሬ። ይገርመኛል አንዳንድ ጊዜ የመረጃ መረቦችን ዳሰስ ሳደርጋቸው የሚገርም ነገር ይሰማል። ሰው እግዚአብሔርን መፍራት አቆማል። እኔ ራሴ የገጠመኝ አንድ ታሪክ አለ። እንዴት ሰው ለሰው ብሎ እግዚአብሔርን ይዳፈራል? ሰው ለክብር ብሎ እንዴት ወደሚፈልገው ነገር የማይፈልገውን ነገር ያደርጋል? የሰማችሁ ነው። በተለይ ሴቶች እህቶቻችን ያላመናችሁበትን የማንም ጫና ቢኖር እንዳታደርጉት። የሰማችሁ ነው። ከክብር ያጎላችኋል፣ መንፈሳዊ ጸጋችሁን ይቀማችኋል። ያላመናችሁበትን ነገር አታደርጉ። በቅድስና ሕይወት ለመኖር ራስን አሳልፎ መስጠት ለኃጢአት አያስፈልግም። በዛ ላይ ደግሞ ድፍረት እግዚአብሔር አይፈልግም። አንድ ማውቀው ሰው ነበርና ከውጭ ሀገር ነው የመጣው። የሰማችሁ ነው። እና ሊያገባ የፈለገው ልጅ አለ። ያቺ የተፈለገች ልጅ እንደ ንስሐ አባት የንስሐ አባቷ ብዙ ነገር ይጠይቋታል። ንስሐዋን ስትናገር ምንም አይነት ጉድለት እንደሌለባት ትናገራለች። እውነት ነው፣ ጉድለት የለባትም። የሰማችሁ ነው። ግን ልጁን ልታገባው አልፈለገችም። በቤተሰቦቿ ጫና ለማግባት ወስናለች። የሰማችሁ ነው። ያውም በስርዓተ ቤተክርስቲያን ውሸት ቅድስናህን ያጎለዋል። ጋብቻው ተፈጸመ። የሰማችሁ ነው። ልጁ እስከሚሄድ ድረስ ከአሜሪካ ነው የመጣው። እስከሚሄድ ድረስ ጥንቃቄ በተሞላው ርቀትን በጠበቀ ወዳጅነት ተቆየ። እሱ ሲሄድ
የመለያየት ጥያቄ ቀረበ። የሰማችሁ ነው? ለካ በጀርባ ሌላ የታዘላለ። ስለዚህ ክርስቲያኖች ውሸት ቅድስናን ያጎላል፣ መንፈሳዊ ክብርን ያሳጣል። በህይወታችሁ ውስጥ በውሸት የምትኖሩት ህይወት እንዳይኖራችሁ፣ ቅድስናችሁን እንዳይቀማባችሁ ሐሰትና ውሸት የሰይጣን መሆኑን እወቁ። የማን እንደሆነ እወቁ። ተለያዩ። ይሰማችሁ ነው? ተለያዩ። ያገቡት ቤተክርስቲያን ስርዓት። ይሄ ሁሉ ድክመት ግን ውሸት ነው። አትዋሹ። ወንዶችም ስትናዘዙ ለንስሐ አባታችሁ አትዋሹ። ሴቶችም ስትናዘዙ ሰው ከምትፈሩ ማን ይፈራ? ማን ይክበር? በቃ እሱን አስቡት። ዘመን የሚሰጥ እድሜ የሚሰጥ ክብር የሚሰጥ ማን ብቻ? እኔ መጽሐፍ ቅዱስ ውስጥ የማቴዎስ የሐዋርያት ሥራ ምዕራፍ 5 ላይ ያለ ቃል ይገርመኛል። እኔን አይደለም ይላል መንፈስ ቅዱስን ዋሽተሃልና መንፈስ ቅዱስ ይፈርድብሃል ይላል ሐናንያና ሰጲራ ላይ። ክርስቲያኖች በህይወታችሁ ውስጥ ትልቁ በሽታ ሰይጣን የሐሰት አባቷ ነው። ስለዚህ የመቀደስ ፍሬ እንዲኖረን፣ እግዚአብሔርን የመምሰል ጸጋ እንዲኖረን ሁልጊዜ ለእግዚአብሔር በመገዛት የቅድስና ፍሬ እንዲኖረን ማን ይርዳል? ስለዚህ ተልእኳችን የቅድስና ፍሬ እንድናፈራ። ሌላው ቅዱስ ማቴዎስ ምዕራፍ 7 ቁጥር 14 ላይ መልካም ዛፍ ሁሉ መልካም ፍሬን ያፈራል። እስኪ በሏት ይችላል። መልካም ዛፍ ሁሉ በሉ መልካም ፍሬን ያፈራል፣ ክፉ ዛፍ ደግሞ ክፉ ፍሬ ያፈራል። ምክንያቱም ዛፍ የሚታወቀው ከፍሬው ነው። ከእሾህ ላይ ከበለስ ላይ ብርቱካን መልቀም አይቻልም። ከበለስ በለስ ነው የሚለቀመው። እሾህን ነው የሚያፈራው። ቅዱስ የሆነ ሰው ቅዱስ ፍጥረት ያፈራል። ትናንትና በዓላቸውን ያከበርንላቸው ሁለቱን ቅዱሳን ታስታውሳላችሁ? ቅዱሱን አባት አቡነ አረጋዊ፣ ቅዱሱን አባት ቅዱስ ገብረ ክርስቶስን ታስታውሳላችሁ? ቤት ንብረታቸውን ወገን ዘመዶቻቸውን ጥለው እግዚአብሔርን ፈልገው ሲከተሉ ለምን? የቅድስና ፍሬ ስላላቸው። የምን ፍሬ? ድገሙት። ክርስቲያን ሁልጊዜ የቅድስና ፍሬ እንዲኖረው እግዚአብሔር ይፈልጋል። ይህን ፍሬ እግዚአብሔር አይንሳል። ቅዱስ ጳውሎስ ለገላትያ ክርስቲያኖች ሲጽፍ ምዕራፍ 6 ቁጥር 8 ላይ እጅግ ደስ የሚል ቃል አስቀምጧል። በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። እስኪ በሏት፣ በገዛ ስጋው በሉ የሚዘራ ከስጋው መበስበስን ያጭዳል። በስጋ የምንዘራው ዘር ሁሉ ምንድን ነው? ቅድስና ስለሌለው የበሰበሰ ነው ማለት ነው። ቀጠለና ምን አለ? በመንፈስ የሚዘራ ግን እስኪ በሉ በማርያም በመንፈስ የዘላለም ሕይወትን ያጭዳል። በሰል የኛ ዘር ምኑ ጋር ነው? የኔ ዘር፣ ያንቺ ዘር፣ የእያንዳንዳችን ዘር ምኑ ጋር ነው? በመንፈስ ነው የዘራ ነው ወይስ በስጋ ነው? በስጋ መዝራት የሚያስከትለው ምንድን ነው? መበስበስ ነው። በመንፈስ መዝራት ደግሞ የሚያስከትለው ዘላለማዊ ሕይወት ነው። ስለዚህ ያንን ዘላለማዊ ሕይወት ለማግኘት ልንቀደስ ባለ ፍሬዎች ልንሆን በመንፈስ እንዝራ። በምን እንዝራ? በመንፈስ የሚዘራ ዘላለማዊ ሕይወትን ያጭዳል። ልትቀደሱ ፍሬ ያላችሁ። እግዚአብሔር ያለ ምክንያት አልጠራንም። ልጆቹ ያለ ምክንያት አላደረገንም። እናንተ ዘር ከአባት ወገብ ሲከፈል ወደ እናት ማህፀን ሲገባ ውሃውን ደሙን አጥንትና ጉልጥምት ሰርቶ ሰው አድርጎ አዘጋጅቶ የሕይወት እስትንፋስ እፍ ብሎ ባሪያው አድርጎ ራሱን አስመስሎ ሰርቶ ልብ አድርጎ በብዙ ጸጋ አስውቦ በዚህ ዓለም
በተለያዩ አይነት ነገሮች ብንፈተንም በሰማያዊ ክብር ሙሽራ አድርጎ ቀድሶ ወደ ሰማያዊ ቅድስና ክብር መንግስት ሊወስደን የታመነ ማን ብቻ? ኧረ ድገሙት። ክብር ለእሱ ለአምላካችን። ስለዚህ ኦርቶዶክሳውያን ቅድስናን ገንዘብ እናድርግ፣ ከኃጢአት እንራቅ፣ ከእግዚአብሔር እንታረቅ፣ ንስሐ እንግባ። ዘመኑ ነግዷል፣ ጊዜው ፈጥኗል። አሁን አርቲፊሻል ኢንተለጀንስ ላይ ደርሰናል። የህይወታችን ምዕራፎች በአጠቃላይ ሰው ብዙ የማይፈለግበት ሌሎች ዕቃዎች በሮቦት መልክ እየተሰሩ ብዙ ስራዎች የሚሰሩበት ዘመን ላይ ደርሰናል። ስለዚህ እግዚአብሔርን እንምሰል፣ በቅድስና እንኖር። ሁሉ ያልፋል፣ የማያልፍ ግን ማን ብቻ? የማያልፈውን እግዚአብሔርን የማያልፈውን የእግዚአብሔርን ቃል በመስማት ወደ ቅድስና ማማና ከፍታ እንድንመጣ እግዚአብሔር በቸርነቱ ይርዳል። አመስግኑት እግዚአብሔርን። ትምህርቴን ጨርሻለሁ። ተገርመን የዛሬ 33 ዓመት እንግዲህ እኔ 38ኛው ላይ ነኝ ማለት ነው። እድሜን እንዳትቆጥሩ በማርያም 1988 ዓመተ ምህረት ዛፎቹ ብዙ ናቸው። ደግሞ በጣም የአጋም ሾህ አለ። አጋሙ ትዝ ይለኛል። 1 3 4 አጋሞች ለቅሜ በልቻለሁ። ቆርቆሮ በቆርቆሮ ናት። በጣም ጥበብ ያለች መቅደስ። መርጌቶቹ መምህራኑ እጅግ ደስ የሚሉ መምህራን ናቸው። ከአየር ጤና ወደዚህ ለመምጣት በእግር ነው የሚመጣው። ጫፍ ላይ ነው የሚወረደው። የገብረ ክርስቶስ ድልድይ እንደዛሬው ያማረ ድልድይ አይደለም። ታስታውሳላችሁ? ባለ አንድ ነበረች አይደል? እናታችን ታስቸግራለች። ግን ይገርማል፣ በብዙ ፈተናዎች ደግሞ አልፋለች። የሰው ደም፣ የሰው ሕይወት፣ የሰው መስዋዕትነት ተከፍሎባታል። አቤት ክርስትና! ይህችን የከበረች መቅደስ ለማቆም ብዙ አባቶች ታስረዋል፣ ተንገላተዋል፣ ደማቸው ፈሷል፣ ዋጋ ከፍለዋል፣ ተደብድበዋል። ግን ቤተክርስቲያን ጸንታ ቆማለች። ክብር ምስጋና ለእግዚአብሔር ይሁን። ይሄ የክርስትና ውጤት። ለዚህ ነው መጽሐፍ እንዲህ ያለው፣ እስመ በብዙ ጻማ ወድካም ሀልወነ ንባብ ውስተ መንግሥተ እግዚአብሔር። በብዙ ድካም፣ በብዙ መከራ፣ በብዙ ችግር ወደ እግዚአብሔር መንግስት እንገባ ዘንድ ያስፈልገናል ስለተባለ መከራዎች እያለፍን ዛሬ አልጋ ባልጋ መንገዶች፣ የተሻለ አገልጋዮች፣ የተሻለ የወንጌል አውደ ምሕረት፣ የተሻለ መቀመጫ፣ የተሻለ የወንጌል አማራጮቹ በአጠቃላይ ሰፍተው ስናይ ከዚህ በላይ ደስታ አለ? ታዲያ ቤተክርስቲያን ሁልጊዜ እኮ ሙሽራ ናት። ትናንትም ሙሽራ፣ ዛሬም ሙሽራ፣ እኛም እናልፋለን፣ ነገም ሙሽራ ናት። ለምን? የሙሽራው የኢየሱስ ክርስቶስ አካል ስለሆነች። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ በነዛ ዘመናት ውስጥ ሁሉ ብዙ አባቶች ዋጋ ከፍለዋል። ዛሬ ደግሞ የልማቱ አርበኛ ተወዳጁ አባት በነገረ መለኮት ዕውቀት በሁለቱም መንፈሳዊ ኮሌጆች የመንፈሳዊ ዕውቀት የነገረ መለኮት ዕውቀት ያላቸው ማህሌታዊ የማኔጅመንት አቅማቸው በብዙ ቦታ ላይ የተፈተነ ረጅም ዘመን በመስራት ብቻ ሳይሆን በመኖርም ጭምር። በነገራችን ላይ የነበሩበት ሲሰሩ የነበሩበት ክፍለ ከተማ አብረን ነበር የኖርነው። የንፋስ ስልክ ላፍቶ ክፍለ ከተማን አጉድለውበታል። ለኮልፌ ክፍለ ከተማ ቤተ ክህነት ደግሞ ሙላት ሆነውታል። አይደለም ለኮልፌ ክፍለ ከተማ ለዚህ ታላቅ ደብርም ሙላት ሆነውታል። እጅግ ተወዳጅ አባት ናቸው። እስኪ በደንብ አድርጋቸው አመስግኑልኝ። እውነት ለመናገር ወንድማዊ ፍቅርን አባታዊ ወንድምነትን ለመግለጥ ቃላቶች በጣም ይጠፋሉ። ግን መምህር መላከ ብርሃን መምህር ሙላት እውነት ልንገራችሁ እንደ ስማቸው ሙላት ናቸው። የጎደለ ነገር የማይታይባቸው። እናንተ ፍቅርና በጎነት ካላጎደላችሁባቸው ከእሳቸው ጋር ጎደሎ ነገር እንዳትጠብቁ። እግዚአብሔር በብዙ ጸጋ ክብሯቸዋል። ደግሞ ሁሌ በህይወታቸው ሲቆጩ የነበሩት በጣም ብዙ ህዝብ አለ፣ ብርቱ የወንጌል አገልጋዮች ግን ስለሌሏቸው እየከፋቸው አብረን ስንሰራ ኖረናል። ዛሬ ደግሞ በወንጌል አውደ ምሕረቱን የሚሞሉ እውነተኛ ምስክር የሆኑ
የቤተክርስቲያን አገልጋዮች ሊቃውንት መምህራን በሙላት ተሰብስበው አንድም ሳይጓደሉ አውደ ምሕረቱን ሞልተው ከሰኞ እስከ እሑድ መታየት መቻል ትልቅ ቅድስና ነው በእውነት። እስኪ ለመምህራን ወንጌሉ ምስጋና አቅርቡልኝ በጣም። ስለዚህ ይሄን 33 ዓመት እንዲሁ በልማድ ሳይሆን በመንፈሳዊ ውጊያም ጭምር ተጋድላችሁ ተዋግታችሁ እዚህ አድርሳችሁታል። ስሩኝ የሚል ሰፊ ስፍራ አለ። እግዚአብሔር በመላከ ብርሃን መምህር ሙላት አድሮ የእናንተ ትጋትና ጥንካሬ ተጨምሮበት ስራው ተሰርቶ ለውጥ ታይቶ እናንተ ከብራችሁ ቤተክርስቲያን ተቀድሳ ለማየት እንድናይ እንድንችል እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር። እግዚአብሔርን በድጋሚ እናመስግነው። ያስተማረን የመከረን በነገር ሁሉ የረዳን አምላካችን ስሙ የተመሰገነ ይሁን። ለመምህራችን ለመምህር ሊቀ ትጉሃን ደመላሽ ቶጋ ቃለ ሕይወት ያሰማልን በሉልኝ። ቃለ ሕይወት ያሰማልን። እግዚአብሔር አምላካችን በእድሜ በጠጋ ጠብቆ በሰፊ ዘመን ሰጥቶ የሚያገለግሉበትን እግዚአብሔር ይስጥል ያድልልን። እኛም በሰማነው ቃል 30 60 እንዲሁም ያማረ 100 ፍሬ እንድናፈራ